ጤና ይስጥልኝ የሻማ ቲቪ ተመልካቾች። ፈረንሳይ ሀገር ብዙ ዓመታት ነው የኖርኩት። በተለያየ ስራ መስኮች ተሰማርቼ ብዙ ነገሮችን አሳልፌያለሁ። በአሁኑ ሰዓት ግን የፈረንሳይ መንግስት ለግ እና ለሌሎችን ተቋማት የሀገሬ ልጆች በቋንቋ ለማግባባት በአስተርጓሚነት እሰራለሁ እና ዛሬ የሻማ ቲቪ አንዳንድ የውጭ ዜጎችን አስመልክቶ የተለያዩ መረጃዎችን እና ትምህርት ከሰም ነገሮችን እንዳካፍል ስለጋበዘኝ አመሰግናለሁ። ይህን ሀሳብ አምጥተው ወገኖቻችን አንዳንድ ቦታ ላይ ያልተረዱትን የማያውቁትን ነገሮች ግልጽ እንዲሆንላቸው ይችን ትብብር ለማድረግ የተነሳሱበትን ዓላማ አድንቄላቸዋለሁ። በበኩሌ ያለኝን የምችለውን ያህል አካፍላችኋለሁ። በመጀመሪያ ምንድነው የውጭ ዜጋ ስንል የተለያዩ አይነት አቀማመጦች አሉ። ለምሳሌ አንድ ሀገር ላይ የምንኖረው ኢትዮጵያውያኖችን ብንወስድ እዚህ በስደት ይመጣው አለ፣ በስራ ምክንያት የሚመጣም አለ፣ በትዳር የሚመጣ አለ፣ በቤተሰብ መሰባሰብም ተብሎ የሚመጣ አለ። በተለያየ መስኩ ሀገራችንን ለቀን እዚህ ሀገር መኖር የጀመርን ሰዎች እንኖራለን። ይህ ማለት ደግሞ ለሁሉም አንድ አይነት ህግና ደንብ አለ ማለት አይደለም። ለምሳሌ ስደተኛውን ስንወስድ ጣምራ ህግ ነው ለሱ ያለው ለስደተኛው። አንደኛው ዓለም አቀፉ የተባበሩት መንግስታት ድርጅት የስደተኞች የመከላከል የመብት ተከላካይ ህግ አለ። ሁለተኛው ደግሞ ተቀባዩ ሀገር ስራ ላይ የምታውለው ህጎች አሉ፣ መብትና ድቤታን አስመልክቶ። ለሚፈለሰው ደግሞ ወይም ደግሞ በሌላ ቋንቋ ወላቃን ኒግራንት ለሚባለው የተለየ ህግ ያለው የሀገሪቱ ደንብና ህጎች ናቸው። በትዳር ለሚመጣውን በዛው ምንም ወረቀት ላይ የለው የተለያየ ብቻ ሁሉም የተለያየ ህጎችና ደንቦች ናቸው የሚመለከቱት። ይህ እንዲህ በፈረንሳይ ህግ መሰረት ለምሳሌ ከ1945 የዓመት ረፍት፣ የሴኩሪቲ ሶሻል፣ የጤናና ጉዳይ አስመልክቶ አንዳንድ የተለያዩ የድጎማ ተቋማት ለምሳሌ የቤተሰብ እርዳታ ለተማሪዎች ህጻናት የሚከፈል እመኝ ነገሮች በህገ መንግስት ደረጃ ምንም አይነት የዜግነት፣ የሃይማኖት፣ የጾታ ዲፍረንስ ሳይደረግ ልዩነት ሳይደረግ ሁሉም በእኩልነት በህዛይ ምን ይገድ እስከኖረ ድረስ እዚህ አይና ህቡን ጋር የሚለው ከአንድ አመት በላይ የኖረ ሰው ነው የሚለው መኛ መንደሮች ላይ ሊገለ ወይም ደግሞ ለአንደኛው የበለጠ ለዛኛው የበለጠ ይደረግለት የሚል ነገር የለም። በህገ መንግስት ደረጃ የተደነገገ መድረፍ ነው። ያ ማንዋት በቅርቡ አንዳንድ የወጡ ህጎች ጋር ያሰብደኩ ምናምን ላይ ትንሽ ስደተኛውን ሆነ የውጭ ሀገር ማሪን ያደማበሩ ያበስተነገቱ ነገሮች ሊኖሩ ይችላሉ። ገና ስናጸደቁ እዛ ላይ መግባት አንፈልግም። ግን መሰረቱ ላይ ግን ስንመጣ እዚህ ሀገር ላይ ቤት ለማግኘት፣ ስራ ለማግኘት፣ ህክምናን ለመሄድ፣ ልጆችን ለማስተማር ራሱ ነው ማይማቸውም አገሪቱ ላይ በህጋዊ ወረቀት የሚኖር ሁሉ በእኩልነት የሚታይባት አንድ ነች ይቻላል። ይህንን መዘንጋት የለብን። ይህን ካልኩኝ በኋላ ምንድነው ለምሳሌ የቤተሰብ የማምጣት ጉዳይ ለምሳሌ አንድ ሰው እዚህ ሀገር ከአንድ አመት በላይ ከኖረ ቤተሰቦችን ላምጣ ካለ ከ18 አመት በታች የሆኑ ልጆችን ወይም በህጋዊ መንገድ ያገባውን ባሉ ወይም ሚስቱን የማምጣት መብት አለው እዚህ ሀገር ላይ። ይህ ማለት ደግሞ ያንን ሰው እነኛ ሰዎች ስናመጣ እዚህ ሀገር ላይ አንደኛ ከመጡ በኋላ ለምሳሌ ለእነሱ የሚያስፈልጋቸውን የዕለት ዕለት ኑሯቸው የሚያስፈልጋቸውን ያዙበትን ቦታ የሚረዱትን መሆን የሚሸፍንበትና ለእነሱ መድረስ የሚችልበትን ማረጋገጫ ነገር ማቅረብ አለበት። ራሱ ስፋት ሆኖ መንገድ ላይ እያደረ ያለ ሰው ለምሳሌ ሚስቴን ላምጣ ልጆቼን ላምጣ ማለት አይችልም። ይህ እንደዚህ ለማንም ሰው መዝ ነው። ለምሳሌ በፈረንሳይ ህግ መሰረት ቤተሰብ ማሰባሰብ የሚባለው እንደ ጂኦግራፊው ይለያያል። ለምሳሌ ዞን አንድ ይባላል፣ ዞን ቤ ይባላል፣ ዞን ሴ የቤት ስፋትን ግራፊ ምን ያህል ሜትር ካሬ ሲኖረው ነው አንድ ነው ሶስተኛ ሰው ወይም አራተኛ ሰው ማምጣት እንዲቻል ተደምጓል አለ የተጻፈ ነገር ነው። ይሄ ዝም ብለን ለምሳሌ
20 መፈካሪ ላይ የኖረ 6 ልጆችን አመጣለሁ ማለት አይቻልም። በመንግስት ድጎማ ካለምንም የገቢ ምንጭ እየኖረም ባሪን አመጣለሁ ምስኪን አመጣለሁ ማለትም አይቻልም። ምክንያቱም ያ ሰው ሲመጣ በምንድን ነው የሚኖረው? ማን ነው የሚያስተዳድረው? ማን ነው ወጪውን የሚሸፍኑ? የሚሉ ጥያቄዎች ይነሳሉ ነው ዋነፍ ነው። ይህ ደግሞ አንዳንድ ጊዜ ምናልባት ለሪፊውጂና ለሚግራንቱ ትንሽ ለየት ያደርጉታል። አንዳንድ ጊዜ ሞር ለሪፊውጂው ያን ያን ጠለቅ አያደርጉበትም። ምክንያቱም በኢንተርናሽናል ፕሮቴክሽን ስር ነው ያለው ለረጅም ዓመታት ምንም ሳይጨናነቅ የመኖር መብትም አለው። ስለዚህ እሱ ላይ ምናልባት ትንሽ የደብሪ ሚቱ ላይ እንትና ያካብዱትም አንዳንድ ጊዜ ካየሁት ልምድ ማለት ነው። ይህን ካልኩኝ በኋላ የቤተሰብ የማሰባሰቡን ጉዳይ የተለያዩ የመንግስት እርዳታዎች የጤናን ጉዳዩ ለምሳሌ የፈረንሳይ ሴኩሪቲ ሶሻል ወይም ደግሞ የጤናን እንክብካቤው ተቋም ከአንዳንድ የዲሞክራሲ አድባቦች ለየት የሚያደርገው ምንድን ነው? የተለያየ ብራንች አለው። ለምሳሌ ጄኔራሊስት የሚባል አለ። ለሬዥም ጄኔራል ማለት የሁሉም የሰራተኛውም የምን የዜጋው የውጭ ሀገር ነዋ ዜግነት ያለው ፋሳድ ላይ በህጋዊ መንገድ የሚኖረው የሚደረግለት እንክብካቤ ነው። ገባ ሰው ለምሳሌ እንደ ስራ ተቋሙ የሬጅን ጀነራል ከቨር የማያደርገውን የተወሰነ ዲፍረንስ ያላትን ልዩነት ያላትን ደግሞ ከቨር ለማድረግ ሲያምሳሌ ኔቹራሊ ሚካኤል መግባት ይችላል። ተጨማሪ ድጎማ ለማግኘት ማለት ነው። ከቨር ለማግኘት ሌላው ለምሳሌ ምንም ስራ ለሌለው ሲኤም የሚባል አለ። ኩዛቸው ማለዲ የሚዛርሰል የሚባል አለ። እሱ ለምሳሌ አሁን ፈረንሳይ ሀገር ላይ በህጋዊ መንገድ ነው ደሞዝ ወራጅ ከደሞዛቸው ላይ ለሴኩሪቲ ሶሻል ኮንትሪቢዩት ማድረግ የማይችሉ ሰዎች ስለሆኑ ያን አስመልክቶ ዩኒቨርሳል የሆነ የጤና እንክብካቤ እንዲደረግላቸው አላቸው። አዲስ ለሚመጣው ለምሳሌ ወረቀት ያለውም ይሁን የሌለው ባለፉት 10 ዓመታት ይሆናል አይኤም የሚባል አለ ኤድ ሜዲካል ዴታ ለማናቸውም ሪፊውጂም ሆነ ወረቀት የሌለው ሰው በድብቅ የሚኖር ምናምን የጤና እንክብካቤ እንዲደረግለት ግዴታ ነው። ያ ደግሞ ስናስበው ምንድነው ለምሳሌ አንድ የህዝብ የጤንነት ጉዳይ ይባላል። ለምንድነው አንድ በሽታ ያለበት ሰው ለምሳሌ እዚህ ሀገር መጥቶ ተላላፊ በሽታ ሊኖርበት ይችላል። ያ ሕክምና ተደርጎለት ያ በሽታ ካልጠፋ ህብረተሰቡ ሊበክል ይችላል። ከዛ በኋላ ቁጥሩ የማይታወቅ ህዝብ ይታመማል። ከሚፈለገው በላይ ወጪ ይወጣል። ከሚፈለገው በላይ ሰው ሊሞት ይችላል። ይሄን አስመልክቶ ነው የአይኤምኦ መጀመሪያው መንፈሱ ከሌላ አገር ላይ የሚመጡ በቂ ህክምና ያልነበራቸው ወይም ደግሞ የተለየ ፈረንሳይ ሀገር ላይ ለምሳሌ የጠፋ በሽታ ይዞ የሚመጡ አሉ ተብሎ ነው ይሄ ነገር የተደረገው። በህክምና ደረጃ ደግሞ በፈረንሳይ በፍልስፍናም ሆነ በፖለቲካ ምንድነው ሶሊዴር ነው የምትለው፣ ሂማኒስት ነው የምትለው ፈረንሳይ ሌሎችን የደከሙ የተጎዱ የታመሙ የተራቡትን የመርዳት የመተባበር ግዴታ አለብን ብላ የምታምን እንደ መርህ በህገ መንግስቷ ላይ ያጸደቀች ሀገር ነች። ሁላችንም አይተን ይሆናል። ለምሳሌ በእያንዳንዱ ቦታ ላይ የፈረንሳይ 3ቱ ቃላቶች ምንድን ናቸው? መርሃ የፈረንሳይ ሊበርቴ፣ ኤጋሊቴ፣ ፍራተርኒቴ። ይህ ማለት ምንድን ነው? ሊበርቴ ማለት ነጻነት፣ መብት ምናምን ማለት ነው። ኤጋሊቴ ማለት የሁሉም የዜጎችን እኩልነት ማለት ነው። ፍራተርኒቴ ማለት መረዳዳት፣ መተባበር ማለት ነው። እነኚህ ነገሮች በህገ መንግስት ደረጃ እንደ አውታር ሆነው እንደ ምሰሶ ሆነው የተጻፉና የጸደቁ ነገሮች ናቸው። ስለዚህ አንድ የተቸገረ የታመመ ወይም የደከመ ሰውን የመርዳት የማከም የማስታመም የመተባበር የራሱ የአገሪቷ መሐላዋ ነው፣ ምሰሶዋ ነው። ይሄን አስመልክቶ ለምሳሌ በቅርቡ አንዳንድ ጊዜ ይሄ ነገር መቀየር አለበት፣ አንዳንዶቹ መጥተው ይጠቀሙበታል ምናምን የሚባል ማይሆኑ የፖለቲካ ጨዋታዎች እየተጫወቱ ያሉ ተቋማት አሉ። ይህ ደግሞ ከእንትኑ ከህገ መንግስቱ ጋር ስለሚቃረን ምናልባት ላይጸድቅም ይችላል። እሱም ወደፊት እናየዋለን። ሌላው የዜግነትን ጉዳይ አስመልክቶ ለምሳሌ ፈረንሳይ ከ17ኛው ክፍለ ዘመን ጀምሮ ማንም ፈረንሳይ ሀገር ላይ የተወለደ ሰው ፈረንሳዊ የሆን መብት ነበረው። በፊት 2007 አካባቢ ተቀየረ። ከውጭ ፈረንሳይ ሀገር ውስጥ የሚኖሩ የውጭ ዜጋ ልጆች ቤተሰቦቻቸው የህጋዊ መኖሪያ ፈቃድ እንኳን እያላቸው እየኖሩ
አውቶማቲክሞ ለልጆቻቸው ዜግነት ይሰጥ የሚባለው ነገር ተሽሮ ከ16 እስከ 18 ዓመት ዕድሜ ሲደርሱ ልጆቹ በራሳቸው ፈቃደኝነት የእናት አባታችንን ዜግነት ሳይሆን የፈረንሳይን ዜግነት እንፈልጋለን ብለው ዴክላር ያድርጉ የሚል ህግ መጣ። ይህ ማለት ምንድን ነው? ሁሉም እንደፈለገው ፈረንሳይ ይሆናል ሳይሆን ያ ወጣት ፈረንሳይ ተወልዶ ፈረንሳይ አድጎ ፈረንሳይ ተምሮ ከዛ በኋላ የግዴታ ምንድነው ፈረንሳይ ማፍቀሩን ፈረንሳይ መውደዱን ፈረንሳይ ማንነቱን መቀበሉን በጽሁፍ ወይም ደግሞ በዴክላራሲን ያሳወቅ ለማለት ነው። ሌላ ነገር አይደለም። ያ ምናልባት አንዳንድ ሰዎች እነዛ እስከተወለደ ድረስ ለምን አይሆንም ምናምን ያሉ ነበሩ። ነገር ግን ብዙ ለውጦችን አላመጣም።